ይህ መልእክት የሚተላለፈው ከራታና ማህበረሰብ ነው። የዛሬው መልእክታችን ሁሌም እንደምንጀምረው ኃያሉን አምላክ እናመሰግናለን። ያ ሁሉን ቻይ፣ ሁሉን ተመልካች፣ ሁሉን ሰሚ፣ ሁሉን ታዛቢ፣ የፍርድ ቀን ዳኛው፣ ከሱ በላይ ማንም ንግስና የሌለው በሆነው አምላክ ስም እንጀምራለን። ያ ምስክር የማይሻው ለዳኝነቱ ምስክር የማይሻው አምላክ በስሙ እንጀምራለን። የጅብሪል፣ የሚካኤል፣ የሩፋኤል እና የእዝራኤል እንዲሁም የሌሎችም አምላክ በሆነው ጌታ ስም እንጀምራለን። ያ ባሪያዎቹ በለመኑት ጊዜ ልመናቸውን ሰምቶ መልስ በሚሰጠው በሆነው አምላክ ስም እንጀምራለን። እባካችሁ የእኛ መልእክት ሁልጊዜም በፈጣሪ ለሚያምን ሰው እንጂ በፈጣሪ ለማያምን ሰው መልእክቱ ማስማትም የለበትም። በፈጣሪ ለሚያምኑ ብቻ ነው። ምክንያቱም በፈጣሪ የሚያምኑ የፈጣሪን ኃያልነት ያውቁታል፣ ይጠነቅቃሉ። መጠንቀቅ ብቻ አይደለም፣ ያስተካክላሉ፣ አካሄዳቸውን ያስተካክላሉ። በፈጣሪ ለማያምኑት እኛ ይሄ መልእክት ይገባቸዋል ብለን አንገምትም። ምክንያቱም ለነሱ አንድ አይነት ነው። ከሚሰሩት ስራ አይታቀቡም። ሁሌም ቢሆን በእነሱ ላይ ቅጣቱ ተፈጻሚ ነው የሚሆነው፣ ተፈጻሚ ይሆናል። ግን በፈጣሪ ለሚያምኑ ሰዎች ግን መልእክቱ ሁልጊዜም ቢሆን ማስጠንቀቂያ ነው የሚሆናቸው፣ ማስጠንቀቂያ ይሆናቸዋል። ምክንያቱ ደግሞ አንዳንድ ነገሮችን አይተው ያስተካክላሉ። ምናልባት ካላስተካከሉ አምላክ ያስተካክላቸዋል። በመንገዱ በራሱ መንገድ ያስተካክላቸዋል። እና ወደ ዋናው ወደ ዛሬው መልእክታችን ስንሄድ እንግዲህ ሁሌም ቪዲዮ እናስቀምጣለን። የምናስቀምጠው እንድታውቁት ነው። ሁለት ነው መልኩ። አንደኛው ማሳወቅ፣ ሁለተኛው ደግሞ አንደኛው ማስጠንቀቂያ ነው ማለት ለማሳወቅ ነው። ሁለተኛው ደግሞ ቅጣቱ ሲተላለፍ ነው። ቅጣቱ ሲተላለፍ ነው። ሁሌም ቅጣት ስንል ለማያውቁት ሰዎች ብዙም ግራ ያጋባል። ያ እንደዚህ ነው። ከኛ በፊት የነበሩት ነቢያቶችም እንደዚህ ነበሩ። ቅጣት ሲሏቸው ለህዝቦቻቸው አምጣው እስኪ ይህን ቅጣት የምትለውን ብለው አምባጓሮ ይፈጥራሉ። ቅጣቱ ሲመጣ ለወሬ ነጋሪ ሳይተርፉ ሁሉም ያልቃሉ። ሁሉም ነው የሚያልቁት፣ አንድም አይተርፉም ከነዛ ህዝቦች። የዛሬው መልእክታችን እንግዲህ ምንድነው? ዘረኝነትን በተመለከተ ነው። እዚህ ሀገር ዘረኝነት ሲስተሚክ ሬሲዝም ይባላል። መንገዱ ብዙ ነው፣ የሚመጣበት መንገድ ብዙ ነው። እንግዲህ አንድ አስቀያሚ ሰው ወይም ፊቱ ላይ የሆነ መጥፎ ነገር ያለበት ሰው መጥፎ ነገር መኖሩን የሚያውቀው በሁለት መንገድ ነው። አንደኛው መስተዋት ፊት በመቅረብ ነው። ፊቱ ላይ ያለውን ነገር ወይም አስቀያሚ ነገር ያያል። ሁለተኛው ደግሞ የቅርብ ሰው ሲነግረው ነው፣ ወይም ሰዎች ሲነግሩት ነው። ሁለት ነው መልኩ። ሰዎች የቅርብ ሰው ይነግርሃል፣ ምክንያቱም ስለሚወድህ ነው። የሩቁ ምን አገባኝ ብሎ ይሄዳል። ሁለተኛው ደግሞ የቅርብ ሰው አይነግርህም፣ ምክንያቱም ያንተን ሪታሊዬሽን ወይም ደግሞ መጥፎ ነገር ወይም ደግሞ ዝምድናህን ላለማጣት ሲል ሁሌም ማሞገስ እንጂ መጥፎ ነገርህን አይነግርህም። በሁለት መልኩ ትይዙታላችሁ። ብዙ ጊዜ እነዚህ ንጉሶች፣ መሪዎች ወይም አስተዳደሮች ወይም ይሄ ስልጣን ላይ ያሉ ሰዎች አጠገቦቻቸው ያሉ ሰዎች አይነግሯቸውም። መጥፎነታቸውን አይነግሯቸውም። ክፋታቸውን አይነግሯቸውም። በአንድም ሆነ በሌላ መንገድ የሚሰሩት ስራ መጥፎ መሆኑን አይነግሯቸውም። ምክንያቱ ደግሞ ያው እንዳልናቸው ነው። ለዛ ሲባል አይነግሯቸውም። እኛ ግን ያው የፈጣሪ ቃል ስለሆነ ሁሌም ከኋላ ኪሳችን አምጥተን የምናገረው ነገር የለም፣ የፈጣሪ ቃል ነው። እና ሲስተሚክ ሬሲዝም አለ ስንል ሲስተሚክ ሬሲዝም አለ፣ በትክክል ነው ያለው። የዚህ ነገር ትልቁ ችግር መምጫው ብዙ ነው። በጣም በተለያየ መንገድ ነው የሚመጣው። በጣም ይሄ ነው በምትሉት መንገድ ብቻ አይደለም፣ በተለያየ መንገድ ነው የሚመጣው። በዚህ ምክንያት አምላካችን ሀገር አሳማሚ ቅጣት እየቀጣትም ነው። ወደፊትም ከዚህ የበለጠ ቅጣት ይቀጣታል። This is a promise not to be denied. It's a promise not to be denied. አሳማሚ ቅጣት እየቀጣት ነው። እኛ ከምናውቀው እንኳን ከ2012 ከ2013 ከ2012 ጀምሮ 2017 2018 ቀጥላ 2019
ይቀጥላል 2020 ከዛ በኋላ ያለው 2023 እስካሁን ድረስ ባለው ብዙ ነገሮች ነው ያየነው። ቅጣቶቹ በጣም የተለያዩ ናቸው። እናንተ አታውቋቸውም። አብራችሁ ስለምትኖሩ ነገር ውስጥ ቅጣቱ ምን አይነት እንደሆነ አታውቁትም። ለዚህ ነው አንዳንድ ጊዜ ሰዎች ከዛ መጥፎ ነገር እስካልወጡ ድረስ መጥፎን ነገር ውስጥ መኖራቸውን አያውቁትም። በአንድም ሆነ በሌላ መንገድ ከዛ ውስጥ ወጥተው ማየት አለባቸው የሚደርስባቸውን ጉዳትና እነሱ የት ውስጥ እንደነበሩ ለማወቅ እና ሲስተሚክ ሬሲዝም አለ ስንል ሲስተሚክ ሬሲዝም አለ። መንገዱ በጣም ብዙ ነው። መጠንቀቅ አለባቸው። እቺ ሀገር መጥፊያዋ በጣም ቅርብ ነው። በጣም ቅርብ ነው። this is not something that will be, no. I mean, something may be, no. It will happen. And exactly the way we said before, it's happening right now. It's happening right now. One of the reason, it's not the first reason, it's one of the reason is systemic racism will destroy this country. We are not far from that. As we said last time, we are from the last chapter, the first page. And exactly this is where we are going. We don't hate the country, we don't hate the nation, but we hate the system, how it's operated. And we are coming after that system. And it will fail. Everything. It will collapse. Not just here, everywhere. Everywhere. This is not about one state or one city. It's about the whole thing. It's not even just a country as America, no. It's outside of this also. That's why we listed 35 countries, those who have to pay one way or another. Huge payments will be punished the next 20 years. And this started from 2025. This started from 2022. This started from 2023. Yes. And we just a little bit warning you. If there is anything you can do, you better to watch out. Otherwise, the punishment of God, don't underestimate, it's coming more than what you have before. Thank you. This message is from Four Eyes Worldwide Nation and from Invisible Love Community. Thanks.